ከዮኒ ማኛም ከቴዲ አዋሳም እነሱም ደግሞ ስላንተ መጥፎ ያወራሉ። እንደዚህ ነገር ቀርቶ የመታረቅ ኢቭን ኢፍ እንኳን ከሁሉም ከሌሎቹም እንኳን ብሔሮች ጋር እንደዛ አይነት ነገር ብናደርግ ምን ይመስልሃል? ይሄን ግን በህልም ነው ያየው? አዎ በህልም ብቻ ስንግባባም አይቻለሁ ካንተ ጋር። ነብዬ ደምሳሽ ግን እኔ ካድሬ ነው ብዬ የጠረጠርኩት ነገር ዛሬ ብቅ እያለብህ ነው። ታው ይቺ ሃይማኖት እፍ የምትባለው ነገር ማስመሰያ ናት። አይ እኔ እኮ መውጣት ታስሬያለሁኝ እኮ ከስንት ጊዜ በፊት ባለፈው ታስሬያለሁኝ። ሰው ሁሉ ያውቃል። በቀለ ወያም ታስሮ ነበር። ከመንግስት መስሪያ ቤት ተባረረ። በቀለ ወያም ታስሮ ነበር። ቤቴ ፈርሷል። ባይዘወይ ፕሬሲዝም በጣም ስማርት ሰው ነው። አብይ አህመድ የልቅ ቤቱን መልስለት። ኢትዮጵያዊ ነው። ይሄ መብቱ ነው። ማንንም መተቸት የማንንም በድንጋይ ሊያምን ይገባል። ይሄ ኢትዮጵያዊ ነው። ፈላስፋ ነው። ኢየሱስን ምን እንዳለው አይታችኋል። መብቱ ነው። የሙሐመድ አይሻ ነው ያልከው ይሄ ራሱ አስተሳሰብ ነው። ሰውን በእኔ አካሄድ ሂድ ማለት አይቻልም። ስለዚህ ይሄ ሰው ለምን ቤቱ ይፈርሳል? ለምን ቤቱ ይወሰድበታል? አንተ ግን ካድሬ አትሆን። ጥሩ ነው ሰላም ማምጣት እንዳልከው ጥሩ ነው። ይሄ ግን የካድሬነት ስራ ነው፣ የመንፈሳዊ ስራ አይደለም። መንፈሳዊ መሆን ግን በአማራ ህዝብ ላይ የሚጣለውን ቦምብ ወጥቶ መቃወም፣ በትግራይ ላይ የሚጣለውን ቦምብ ወጥቶ መቃወም፣ በኦሮሞ ላይ የሚጣለውን ኦነግ እየተባለ የሚጣለውን ሄሊኮፕተር መቃወም። ለምን እዚያው ሲያልቅ ይሄ አክራሪው አይደለም እያለቀ ያለው ሰላማዊ ህዝብ ነው እያለቀ ያለው። ይሄንን ነው በኢትዮጵያ ውስጥ አንተ ኢትዮጵያ ውስጥ ከሆንክ ድረስ ሃይማኖት ማለት እውነት ማለት ነው አይደል? ለእውነት መቆም እስከሆንክ ድረስ ስለሆነ ፍቅሪዝም መስበክ ያለበት ኑን ከነ ዮኒ ማኛ ጋር አብረን እንስራ ሳይሆን ከካድሬዎች ጋር ከነ ቴዲ ሐዋሳ ጋር ክቡር ጠቅላይ ሚኒስትር እያለ ከሚናገረው ሰው ጋር ማስማማት ሳይሆን አሁን እንደመጣ ሞጣ በአማራ ህዝብ ላይ የሚደረገው የዘር ጭፍጨፋ በተለይ በአማራ ክልል ተብሎ ልዩ ኦፕሬሽን ሲወሰድ ፋኖና መንግስት ችግር የለውም ይግጠም፣ ያሸነፈው ያሸነፈ። በገበሬው ላይ እንዴት ቢኤም ይተኮሳል? እንዴት ድሮን በህፃናት ላይ ይጣላል ብሎ መቆም ነው ሃይማኖት። ስለዚህ ይሄን ነበር ትናገራለህ ብዬ ያሰብኩት። ግን አንተ የምትለው በህልሜም ስንስማማ ይቻለው ነው ያልክ። ግን ማን ነው ዮኒ ጓያውን የላከህ? ወይስ መንሱር ጀማል ወይ ራሱ አብይ አህመድ? አረ እመን ሞጣ እውነት እመን። አይኔ እውነት ነው። ማን ነው ከ65,000 ሰዎች መካከል ኖ እኔ ቪዲዮዎችን ተመልከት። እኔ እኮ በጣም መንግስት እናገራለሁ ሲሪየስ። እኔ የምናገረው ጥላቻ በጣም ጥላቻ ማንም ሰው ላይ የለብኝም። ምክንያቱም ወንድሜም ቢሆን ጥፋት ይሰራል፣ ግን እናገራለሁ። በጣም ብዙ ነገር ነው የምናገረው፣ ደፍሬ ነው የምናገረው። ውጭ ሀገር ያለው ሰው እንደኔ አይናገርም። በእውነት ቪዲዮዎችን ተመልከት። ኦርቶዶክስ ሲሰለቸው ቃጭሉ ሰጠኝ እሷን ኮኩ ያለሽ ጥሩምባው ምናምን የእድር ቤቱ ይዘሽ በጣም እኮ የአንተ ሃይማኖት እግዚአብሔር ያንቺ ሃይማኖት ተመችቶኛል። በእድር ቤት ጥሩምባ ድሮ ለሞት ሰዎች ነበር የሚጠራበት። ዛሬ ደግሞ ለሃይማኖት ዋላችሁት። በነሐስ የተቀጠቀጠ ጥሩምባ አስኪድበት